ናሆሜና ጽናት እንዲለያዩ አቶ ተስፋዬ ማስጠንቀቂያ ለጽናት ሰጧት። ምን አስበው ነው? የእውነት በጣም ከባድ ውሳኔ ነው አቶ ተስፋዬ እየወሰኑ ያሉት። እንግዲህ የናሆሜ ፍቅረኛ በሁሉም ሰዎች በጽናት ዙሪያ ያሉትን ሰዎች ጽናትን የሚወዷትን ሰዎች እየሄደች እያስፈራራችና በአይምሯቸው መጥፎ ነገር እንዲመጣ እያደረገች ነው። በተለይ የጽናትን ጓደኛ በአይምሯ መጥፎ ነገር እንዲመጣ ወይም እንድታስብ እያደረገቻት ነው ማለት ነው። ግን ደግሞ እሷ ቀላል ሰው አይደለችም። መጥፎ መልስ መልስ አላታለች ወይም ደግሞ አርፋ ትቀመጣለች ብዬ አስባለሁ ከዚህ በኋላ ማለት ነው። ግን በጣም ከባድ ነው። ጽናትን የሚወዷትን ሰዎች ሁሉ በዙሪያው ያሉትን ሰዎች ልትነጥቃት ትፈልጋለች። ምክንያቱም ናሆሜን ስለነጠቀቻት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም ቪዲዮ የምታዩት፣ ስለዚህ ሰብስክራይብ አድርጉ። አዳዲስ የምለቀው ፍትፈታ ማሽቃበጥ እንዲደርሳችሁ ማለት ነው። እናንተ በኮሜንት ታሽቃብጣላችሁ፣ እኔም በቪዲዮ ማለት ነው። ሰምታችኋል ማለት ነው። እና ሰብስክራይብ ስለምታደርጉኝ ስለምታሰጡኝ ሀሳብ አስተያየት አመሰግናለሁ ሁላችሁንም። በቀጣይ በራሴ በቪዲዮ በተለያየ ስራዎች ስለምመጣ ማለት ነው። ይሄንን ቻናል ሰብስክራይብ አድርጉ ማለት ነው። አሁን ወደ 15,000 ልንገባ ነው። ስለዚህ በቅርብ መግባት አለብን እና ወዶቼ እንግዲህ የጽናት ድራማ በአሪፍ ሁኔታ በጣም በቃ ኦሬዲ 1 ወር ሙሉ አልተለቀቀም ነበረ። አሁን ግን በየቀኑ ትናንትናም ዛሬም ተለቆልናል ማለት ነው። በጣም ነበር ደስ ያለኝ። ምክንያቱም በጉጉት ነው የምጠብቀው ድራማውን እና ስለዚህ ውዶቼ አቶ ተስፋዬ ጽናትን አስጠንቅቀዋታል። ምንድን ነው ያሉት? ከናሆም መራቅ አለብሽ። ናሆም በጭራሽ ካንቺ ጋር እንዲሆን አልፈልግም፣ ወይንም ደግሞ ልጄ በድህነት እንዲማቀቅ አልፈልግም ብለዋታል ማለት ነው። ግን እሳቸው በፊት የነበሩበትን ቦታ ረስተዋል። እሷም ደግሞ የረሱት ይመስለኛል ስትላቸው ስላረሳሁት ነው ልጄን በድህነት እንዲማቀቅ የማልፈልገው ብለው ነበር የመለሱላት። በጣም ከባድ መልስ ነው። ድህነት ማለት በነገራችን ላይ ድህነት ማለት የሀሳብ የአይምሮ ድህነት ወይንም የአይምሮ እንሰት ያለበት ወይንም የማሰብ ችግር ያለበት ሰው ነው እንጂ መስራት የሚችል ጤነኛ የሆነ ሰው የሰው ፍቅር ያለው ሰው ድሃ አይባልም ማለት ነው። ግን አሁን ላይ ድሃ የሚባለው ገንዘብ የሌለው ሰው ሆኗል ማለት ነው። አይምሮ ያለው ሀብታም፣ አይምሮ የሌለው ገንዘብ ያለው ሀብታም ይባላል። አይምሮ ያለው ድሃ ግን ድሃ ይባላል እና በጣም ከባድ ነው። ብቻ የእሷንም እናት የጽናት ጓደኛን እናቷንም ሂዳ ብር ሰታት ምናምን ደህና ሰው ለመሆን እየሞከረች ነበረ። ግን ደግሞ በጣም ክፉ ሰው እንደሆነች የጽናት አባት ለእሷ ነግሯታል ማለት ነው። በደንብ አድርጎ ነው ለጽናት ጓደኛ የነገራት። እንደዚህ አድርጋ መታ ቤት ውስጥ ልትገለኝ አስፈራርታኝ ነው የሄደችው ሲላት በጣም ነበር የደነገጠችው። ለምን አልነገርከኝም ብላ ማለት ነው። ወይንም ደግሞ አልነገርከንም ብላ በነገራችሁ ምንም ነገር አይመጣም ብዬ ነው ብሎ ቤት የቀረሹ እሷ በነገረችሽ ነገር ነው ወይ እሷ ናት ወይ እንደዚህ እንድትሆኝ ያደረገችሽ ብሎ ጠይቀዋት ነበረ። ያለውን ነገር ነግሯለች፣ እሱም ነግሯታል እና በጣም አሪፍ ነው። ታርቀዋል ጓደኛዋ ጋር አሁን ተመልሰዋል ብዬ አስባለሁ። ከዚህ በኋላ ግን መጥፎ ነገር ባታስብባት ደስ ይለኛል። ጽናት በጣም የዋህና ቅን ልብ ያላት ልጅ፣ ብዙዎችን ሁሉንም ሰው የምታምን አይነት ልጅ ናት። ከናሆሜ ጋር ደግሞ ሊያለያዩት ነው ማለት ነው። በጣም ከባድ ነው።